ሰገን በስተመጨረሻ የአክሊሉ እናት ሰተት ብላ በሩን ስትከፍትላት ከዛ ክፍል እየበረረች በጩኸት ቀወጠችው። መድብል ደግሞ እጇን ይዞ እየሮጠ ሳለ የአክሊሉም እናት ሚስቴ ናት ግን አይምሮዋ በትክክል ማሰብ አይችልም ብሎ ስላላት እውነት መሰላትና እጇን ይዛ መገተት ጀመረች። መድብል ደግሞ ገና በርቀት ሲያያት እጅጉን በጣም ማመን አቃተውና ልቡን ገድፎ እሷም እጁን ያዝ አደረገችውና ሩጫቸውን ቀጠሉ። የአክሊሉ እናት ወደዛ ቤት በመምጣቷ እጅግ በጣም ደስ የሚልና አነጋጋሪ ታሪክ ሰራች። መድብል እንግዲህ እጅጉን በጣም በሚያሳዝንና በሚገርም ሁኔታ የሰገንን ስቃይ በእይታ ሲያት እጅግ በጣም አዘነና ማሬዋ ይህ ሁሉ ፈተናና ስቃይ የደረሰብሽ በእኔ ምክንያት ነው። እኔ ደግሞ በህይወት መኖር የሚገባኝ ሰው አይደለሁም። ሰገን የመጀመሪያዬ እንዳንቺ አይነት ፈተናና ስቃይ በህይወቱ የደረሰበት ሰው የለም። ይህን ደግሞ ላደረገሽ አረመኔና ጨካኙ እንዲሁም ደግሞ አስመሳዩ እጅግ በጣም ከሚባለው በላይ እንደማሰቃየውና መከራውን እንደማበዛበት አያውቅም እንዴ አለና አክሊሉ እጅግ በጣም በሚገርም ሁኔታ እናቱንም ሳይፈራ ሽጉጡን አንጥቶ ፊት ለፊት ሲደቅንባቸው እነሱም እጅግ በጣም በሚያሳዝን ሁኔታ ሩጫቸውን ቀጠሉ። አክሊሉ ከሚባለው በላይ በንዴት እየተቃጠለ ይገኛል። እኔ በተደጋጋሚ እዚህ ቤት ሌባ እየገባብኝ ተቸግሬ ግን በጣም በሚገርም ሁኔታና በሚደንቅ ሁኔታ እናቴ መታ ቤት ታጣብቀኛለች ስል ጭራሽ የዚቺ የቆሻሻ ልጅ ተባባሪ ትሆን? ወይኔ ማዬ እቴቴ ምንድን ነው የሰራሽው? ምንም ጥሩ ነገር አልሰራሽም እያለ መናደድና መቃጠል ጀመረ። እዛ ቤት ማንና ምን እንዳለ ለማየት በጉጉት የጠበቀችው የአክሊሉ እናት በመጨረሻም ልጁ ደብቆ የነበራትን ሴት ስታይ በጣም ደነገጠች። ሰገን ርቧትና ጠምቷት ፍራሹ ላይ ድፍት ብላ እያለቀሰች ነበር። እሱም ደግሞ እማዬ ቤቱ እንግዲህ ይህንን ይመስላል አለና ቤቱን ሲያሳያት በቤቱም በጣም ደስ አላትና አግባና ውለድ፣ ካሁን በኋላ የራስ ህይወት እንዲኖርህ እፈልጋለሁ። የኔ ልጅ ይሄው ሳታገባ እኮ እድሜ ሄደ እያለች ስታጨናንቀው እሱ ደግሞ ምን ሆነሻል ቴቴ? ፈጣሪ ባለው ጊዜ ሁሉንም አገባለሁ፣ ምንም አትጨናነቂ ብሎ አላት። ይሄው እኮ አግብተህ ሳትወልድ 40 ዓመት አለፈህ። ምን እየሆንክ ነው? አሁን ምኑ ይቸግርሃል? በዚህ ቤት ልጆች ሲሮጡ ሲጫወቱ በጣም ደስ ይላል። አንተ ግን በማይሆንና ደስ በማይል ሁኔታ እርሜ ልክህን እንደዚህ እንድትሆንብኝ አልፈልግም። ቁሞ ቀር እንድትሆን አልፈልግም። እማዬ ደብቄሻለሁ እንጂ ፍቅረኛ አለችኝ እና በጣም ወዳት ነበር፣ በጣም አፈቅራታለሁ። አሁን ላይ ግን አይምሮዋ ትንሽ እንትን ብሎ አንድ ክፍል አቁሬ አስቀምጫታለሁ ብሎ ተናገረ። አይሆንም እማዬ፣ እኔ ምንም ብትይ ምንም ልሰማሽም ሆነ ላዳምጥሽ አልፈልግም። አሁን ወደዛ ወደዚህ ሳትይ በቀጥታ ተነሽ እንሄድ አላት። ወዴት ነው የምትሄደው አለችው። እንዴ ቆይችን ያመማትን ልጅ ወደ ጸበል ይዘን መሄድ አለብን። ምንም ቢሆን ጥሩ ነገር መስራት አለብኝ እና በሽተኛ ልጅ እዚህ ተቀምጣ አንተ ቤት እንደፈለክ እየቆለፍክ እየተጫወክባት ነው እንትን የምትለው አለችው። እማዬ ባክሽ የሌለ ነገር አታስቢ፣ በእንደዚህ አይነት የሚቀየርም የሚለወጥም የለም። የልጅቷን ባህሪ እኔ ነኝ የማውቀው። እማዬ የምትወጂ ከሆነ በስተት እንኳ ወደዚህ ክፍል እንድትሄጂ አልፈቅድም አላት። እሷም ደግሞ እንዴ መጎርመሱ ነው እንዴ?
ወይስ ቤቱ የኔ ነው ብለህ ነው እንትን የምትለው? እኔ እኮ ከምታስበውና ከምትለው በላይ ያንተን ቃል አከብራለሁ። ሆኖም ግን ሰው የሚያስፈልጋት ከሆነ እርዳታችን የሚያስፈልጋት ከሆነ ብዬ እንጂ ምርጫው ያንተ ነው ብላለችው። እሱም በጣም ደነገጠና እንደዛ አታስቢ፣ ይህን ያክል እኮ ሰው የሚጎዳና መጥፎ ሰው አይደለሁም ብሎ ተናገረ። እሷም ምግብ ሰራራችና የኔ ልጅ ብላ ስትላት ከተቀመጠችበት ብድግ ያለች። ከዛ በሩን ልክፈትልሽ እያለች ስትላት አዎ ክፈችልኝ አለቻት። በሩን ከከፈተችላት በኋላ እየበረረች ጉዞዋን ቀጠለች። እጅግ በጣም የሚያሳዝነውና የሚገርመው የሰገን መጨረሻ ብሩኬ ቢኖር ኖሮ እያለ መድብልና ሞገስ ቁጭ ብለው ማውራት ጀመሩ። ስለ ሞገስም እያንዳንዱን ሲጠይቀው በካርታውና በሰነዱ ጉዳይ ሁሉንም ነገር ለማስጨረስ እየሞከርኩ ነው ከምትለው በላይ ሁሉንም ነገር ከጨረስኩኝ በኋላ አክሊሉን ዶክተር ፖሊሶች አምጥቼ ፊት ለፊት መዋረድና ፊት ለፊት ቅሌቱን እንዲጋለጥ እፈልጋለሁ። ደግሞ ብቻዬን አይደለም አደርገው። የዛኔ አከራይ ብሎ ያስገባው ሰውዬ የገዛ ቤቱን በራሱ መንገድ ሲያስመልስ ለማየት ውርደቱን ቸኩያለሁኝ ብሎ አለው። ሞገስ ነገሮችን በስነ ስርዓት አድርግ። አሁን ግን እኔ ከምትለውና ከምታስበው በላይ ያሳዘነችኝ ያች ልጅ ናት። ልንደርስላት ይገባል፣ ልናወጣት ይገባል እያለ መናገር ጀመረ። እንዴ እሱንማ ቃል ገብቻለሁ። አንተ ሳትኖር በፊት እኔ ራሴ ለማድረግ ወስኜ ነበር እኮ መድብል። ጊዜያቶችን እየተጠበቀ ነው። አሁንም ቢሆን ሌሊቱን ስታለቅስ ነው ያደረችው ብሎ አለው። ወይኔ እኔ እኮ ለምን እንደምኖር አላውቅም። አየህ ሞገስ፣ የራሴ ህይወት የራሴ ፍቅር ከሌለኝ አንዳንዴ ሞቴን እመኛለሁ። አረ እባክህ መድብል እንደዛ አትበል። ምንም ቢፈጠር እያንዳንዱ የተፈጠረውንና የተከሰተውን ለሁሉም ነገር መፍትሄ ያለው፣ አንተ ብቻ ተረጋጋ ብሎ ሲለው እሺ ስለ ሁሉም ነገር ለበጎ ነው፣ ግን ያችን ልጅ ከነገርከኝ ወዲህ ውስጤ በፍጹም መረጋጋት የሚባል ነገር ጠፍቷል። ቆይ ተረጋጋ። ምን አለ መሰለህ መድብል፣ አሁን የአክሊሉ እናት መጥታለች። ሲያዋት በጣም ጥሩና መልካም ሴት ትመስላለች። አሁን ላይ ደግሞ እሷን ተጠቅመን ሰገንን ከዛ ክፍል እናወጣታለን ብሎ አለው። እሺ ካልክ በጣም ጥሩ ነው። የምትቆይ ከሆነ እንደየክፋቷና እንደየሁኔታዋ ይወሰናል ብሎ አለ ማለት ነው። በመጨረሻ እንግዲህ አክሊሉ ከእናቱ ጋር እያሳለፈ ያለው ጊዜ በጣም ከባድ ነው። እንዲሁም ደግሞ ወደ ሞገስ ጋር ሄዶ በራፉን ቆረቆረና ስማ እናቴ መታለች። እናቴ ፊት በስተት ስለ እኔ ክፋትና መጥፎነት ብታወራ ፈጣሪ አይለመነኝ፣ ይሄን መላጣህን በጥይት ብዬ ነው ምደፋለህ እያለ ማስፈራራት ጀመረ። እንዲ አክሊሉ አንተ እኮ በጣም ጥሩ ሰውና መልካም ሰው ነህ አይደል? እኔ ለማንም ጥሩ ሰውና መልካም ሰው መሆን አልፈልግም። አሁንም ቢሆን እናቴ በችግር ነው ያሳደገችኝ። እናቴ ብዙ ነገር ሆና ነው ያሳደገችኝ። እናቴ ከምልህ በላይ ብዙ ዋጋ ከፍላ ነው ያሳደገችኝ። አሁን ላይ እናቴን ምንም ቢሆን ምንም ቸግሯት ወይንም ያን ሁላ መስዋዕትነት ከፍላ አሳድጋኝ በፍጹም የተለየ ነገር ማሳየትም አልፈልግም። አየህ እውነታው ይሄ ነው እና ከኔ የምፈልገው ምንድን ነው? ምን ልርዳህ ብሎ ሲለው ከአንተ ምን አባክ ምረዳ ይፈልጋለሁ። ባለፈውም እንደዛ ቀጥቅጣችሁ ጥለው ሲሄዱ አንተም ገብተተኛ እንዴ? ጉዳዩን እኮ ፖሊስ ይኸው ብዬ ነው አክሊሉ። ምን የሌለ ነገር ትፈጥራለህ። በሰዓቱም ደግሞ ያው ወደ ክፍል መግባት ስላለብኝ ብሎ አለ። እንግዲህ ያንን ያደረጉት መድብልና ሞገስ ፋይሉን እንዲያወጣ ረድቶታል። መድብልንም ወደዛ ቤት ጠርቶ እያመሰገነው ያለው ስማ ሞገስ፣ እንኳን ላንተ
የብሩኬን ህይወት ነፍስህን ዋጋ ሽጠህ ላተረፍክልኝ ሰው ቀርቶ አይደለም ለማንም መልካም ነገር እና በጎ ነገር ማድረግ ያስደስተኛል። ለማንኛውም ህይወቴ ያጓጓኛል ብለህ ነው። ስለዚህ እኔ ከማንም ምስጋናና ጥሩ ነገር አልጠብቅም ብሎ አለው ማለት ነው። እንግዲህ መድብልም መንገዱን እያስታወሰ ሳለ ከሰገን ጋር አንድ አልጋ ላይ ተኝተው ዝፈንልኝ እያለች እንዲሁም ደግሞ መቼም ቢሆን መካዳት የለብንም እየተባባሉ ያለፈ ህይወቱንና ፍቅሩን አስታውሶ በጣም አዘነ። ሰገን እኔ ለምን እንደምኖር አላቅም። አሁን ላይ ግን ፈጣሪ በሆነ ነገር ሞቴን ቢያቀርብልኝ እመኛለሁ። ምክንያቱም እዚህ ምድር ላይ ማንም ሴት ወደ ህይወቴ እንድትመጣ ውስጥ እየፈቀደልኝ አይደለም። ሲጀመር አንቺን በገዛች መግደሌ ጸጸቱ እያንገበገበኝና እያቃጠለኝ ነው ያለው። ስለዚህ ከምትዩና ከምታስቢው በላይ ብዙ ነገሮች ተስፋ አስቆርጠውኛል። አሁን ላይ በእንዴትና በምን አይነት መንገድ ማለፍ እንዳለብኝ እንኳን የማውቅ አይደለሁም። በጣም ማሳዝን ፍጥረት ነኝ እያለ ራሱን ከሚባለው በላይ መቆጣጠር አቅቶት እንትን እያለ ይገኛል ማለት ነው። ሌላው እንግዲህ ከሚባለውና ከሚነገረው በላይ እጅግ በጣም ዋጋና መስዋዕትነት ሲከፍል የነበረው መድብል ዛሬ ላይ ሰገንን ሲያገኝ ምን ይሰማዋል? ኤፍራታና ሉላ አንድ ላይ ቁጭ ብለው እያለ ስሚ ግን እኮ መርዞን እንደማታፈቅረውና እንደማትወጂው ነግረሽኛል። ማታም ደግሞ ስትጨቃጨቁ ነበር። በሰላም ነው ብላለቻት። አዎ በሰላም ነው። እኔና መርዞ በፍጹም አንጣላም። እሱም እኔም ተሳስበን ችግሮችን ተነጋግረን ነው የምናልፈው። ስለዚህ ብዙም አታስቢ ብሎ አላት። አይደል አለችና ኤፍራታም በፍጹም የመርዞን ገመና መግለጽም አልፈለገች። ሉላ ለመሆኑ ቤተሰብ አላት እንዴ ብሎ መድብል ሲጠይቀው አዎ ቤተሰቦች አሏት፣ አሁን ግን የለችም፣ ለተወሰነ ጊዜ ከቤት ወጥታለች ብሎ አለው። አይ ያ ከሆነ በጣም ደስ ይላል። ስለዚህ ምንም ቢፈለግ ምንም እያንዳንዱ የተፈጠረውና የሆነውን ነገር በሙሉ መስዋዕትነት ማሳለፍ በጣም ደስ ይላል። ከሚባለው በላይ ብዙ ነገሮችን ማለፍም ይቻላል። እኔ የምለው መርዞና ኤፍራታስ ደህና ናቸው ብሎ አለው። ደህንነታቸውን ነገረው በጣም በሚገርም ሁኔታ። መርዞ እንግዲህ የአክሊሉን እናት ሲያያት እሷም ስለ ልጇ ጥሩነትና መልካምነት ስታወራ በፍጹም ከሚባለው በላይ ራሱን መቆጣጠር አቅቶት እንዴት አክሊሉ ጥሩ ሰው ነው ታያለሽ እያለ መማጎት ጀመረ። የአክሊሉ እናት ኤፍራታን ወደ ክችን ይዛ ገብታ ምግብ አብረን እንብላ፣ እኔ ምግብ ብቻዬን በልቼ አላውቅም፣ ብቻዬን ከምበላ 3 ቀን 4 ቀን በራብ ብደፋ ይሻለኛል ብላለቻት። ኤፍራታም አብራ ገባችና ከአክሊሉ እናት ጋር ምግብ እየበላች ሳለ እንደው ባታገቢ ኑሮ ልጄን ድርሽ ነበር ብላ ስትላት ኤፍራታም ተንቀጠቀጠች። በመጨረሻ እንግዲህ ሲመጣ በጣም ተናደደና ኤፍራታን ሴት አደረጋትና ስሚ አንቺ የማትረቢ ደደብ፣ ከአሁን በኋላ እዛች ክፍል በስህተት ወደ ቤቴ ብትገቢ እኔን አያድርገኝ ብሎ እንትን አላት ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላማችሁ ብዝት ይበልልኝ የኔ ውዶች።